በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም አገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳ እህሎች ለሚያጭዱ ምሳ ሊወስዱ ወደ እርሱ ተሸክሞ ሳለ ቅዱስ ሚካኤል ዕንባቆምን ምግብ እንደተሸከመ በእናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆም ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱበት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ቅዱስ ሚካኤልን በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት ሃይማኖቱ የቀና የንጉሥ በዕደ ማርያም ልጅ የኢትዮጵያው ንጉሥ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱ ስም አስፋኒዶስ የእናቱ ስም አትናስያ ነው። እኒህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት፣ ትምህርትና ጥበብን ሁሉ አስተማሩት። እርሱም ወደ አቴና ሂዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ተወ። ከእሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምቶ ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚህም በምንኩስና ሥራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲስኮስ የሚባል መነኮስ ነበር። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌልንም አስታጠቀው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናል። በውስጡ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ፣ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔ በመጀመሪያዊቱ ስብከቴ በከበረ ወንጌል ቃል አስቀድሞ የነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ የዮሐንስ ነኝ። ለአንተም የክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናን በቀናች ሃይማኖት ታድሳቸው ዘንድ እውነትና አስተምሮን ደግሞ ተሰጥቷል። ጻድቅም ሲስኮስ ይህንን ራእይ ባየ ጊዜ ቅዱስ ዮሐንስን ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ ቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትና ተግሣጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያን መጻሕፍትን ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መላእክት በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስንም ሲያየው ደንግጦ በምድር ላይ ወድቆ፣ መልአኩም አርያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ ቅዱስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስ ልብም ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክ ትሠራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘን ለመሥራት ልብህን አበርታ። ቃልህም ከጽንፍ እስከ ጽንፍ በአራቱም ማዕዘን ይደርሳልና እልፍ አእላፍ ትምህርትንም ተቀብለው ትእዛዝንም ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥት ውስጥ የጸና ብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉ ካህናትና ዲያቆናት የማያረጋቸውም የሚያዝህንም አድርግ፣ የእግዚአብሔርም ትእዛዝ ነውና ልትተላለፍ አይገባም አለው። ከዚህ በኋላ ያ መልአክ ለአባ ፊላታዎስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾሙ አዘዘው። በማግስቱም ሊቀ ጳጳሱ መጣ፣ ከእርሱም ጋር ካህናት አሉ። ይህም የቅዱስ ዮሐንስንም ይዞ ቅስና ሾሞ። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ንጉሥ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስን
በቁስጥንጥንያ ላይ ሊቀ ጵጵስና ሾሞ። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነትን ባላቸው ትምህርቶቹ፣ ተግሣጾቹ ሕዝቡን ሁል ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገሥጻቸዋል። ማንንም አይፈራም፣ ፊትም አይቶ አያዳላም። የንጉሥ አርቃዴዎስ ሚስት አውዶክስያ ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታ መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያንም ገብታ ሥጋውና ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ሥራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴት ሰደደችው። ከዚህም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሥጻቸው። በፊታቸውም ስላደረጋቸው ድንቆች ተአምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አሮንዮስና ሊቀ ጳጳሱ ዮናክድሮስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዴዎስም ላይ በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ክፉ ሥራ ተጠብቀ ትእዛዛችንም ተቀበል። የከበረ ዮሐንስንም ከስደቱ አልመለስከውም። በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰም ጊዜ የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂትም ቀኖች በኋላ ንግሥቲቱ ወደ ክፉ ሥራዋ ተመለሰች። ወደ አጥራኪያ ደሴትም ሰደደችው። በዚያም አረፈ። ንጉሡ አሮንዮስና ሊቀ ጳጳሳቱ ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስ ከስደቱ እስከምትመልሰው ድረስ ሥጋውንና ደሙን እንዳትቀበል አውዶክስያን አወገዛት። ከዚህ በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥን ላከ። ግን ሙቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስም በተደሰተበት ሀገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡት ወደ አባ ዮናክድሮስም መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውንና ደሙን እንዳትቀበል ልኮ አውዶክስያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመና ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗትም ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞችም እስከ ሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቅ ታምራቶችንም አደረገ። ስለ እርሱም እንዲህ ተባለ። በአንዲትም ዕለት ከንጉሥ አርቃዴዎስ ጋር ተቀምጦ ሳለ ንጉሥ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። በወንጌል ማቴዎስ ቅድስት ድንግል እመቤታችን ማርያም የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶችና ሴቶችን እንደሚያውቋቸው ዮሴፍ አውቋታልን? አለው። የከበረ ዮሐንስ ንጉሥን ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅቡረ መልክ በሚለዋወጥበት ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይንም በጨመሩ ጊዜ ያንኑ መስሎ እንደሚታይ፣ ወይንም ከውስጡ በተጨመረው ቀይም ቢሆን ቀልጦ እንደሚታይ፣ ቅጠላማም ቢሆን ቅጠላማ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇን መልክ በሚለዋወጥበት ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባም የምትቀላበት ጊዜ እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደችው በኋላ ግን አልተለወጠችምና ዮሴፍ በቀድሞ ኅቡረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያም ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሥና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት።
በዚያ ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሊሆን አምላክን ለወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። በእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚያንሰው ቆስጠንጢኖስም ዘመን መንግሥት ነው። መገለጡም የሆነው ከቀኑ በ6 ሰዓት ነው። የመስቀሉን ብርሃን ከፀሐዩ ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታ ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሡ ቆስጠንጢኖስ ሲል ንጉሥ ሆይ እወቅ፣ አስተውል። በከበረ በአባትህ በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራንዮ ላይ የብርሃን መስቀል ከፀሐይም ብርሃን ሸፈነው። የክብር ባለቤትም የሆነ ክርስቶስ ጌታችን መቃብርና እስከ ደብረ ዘይትም ተዘረጋ አለው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮሳዊ ሃይማኖት ተጠበቅ። የሚያምኑበትንም አትቀበላቸው፣ በምንም አትተላለፋቸው። ከዚህም በኋላ አባ ቄርሎስ ይህንን የከበረ መስቀል በተገለጸበት ቀን በበዓል አደረገ። እርሱም በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳነን በከበረ ደሙ ፈሳሽነት ላዳነን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅር ይበለን ለዘላለሙ አሜን። በዚችም ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የመላኤል ልጅ የያሬድ ዕረፍቱ መታሰቢያው ነው። ያሬድን 162 ዓመት ኖሮ ሄኖክን ወለደ። ሄኖክም ከወለደው በኋላ 800 ዓመት ኖረ፣ ወንዶችንና ሴቶች ልጆችን ወለደ። መላ ዘመኑ 962 ዓመት ሆነው። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱን ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረውን ዘመን በደረሰ ጊዜ ያን ጊዜ ተአምር ተደርጎ ዕውራን አዩ፣ አንካሶች ተሰነካከሉ። ይህም በወሬ መንበሩ በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙበት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚችን ቀን አባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አላፍ መላእክት ያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታዬ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።